የትግራይ ሰራዊት ጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አድርገዋል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲከታተሉ የቆዩት ጀነራል ምግበይ ይህን ያሉት ዛሬ አመሻሽ ላይ ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖር ሰራዊቱ በተጣናና ግልጽነት ባለው አኳኋን ነው ሲመራ ነው የሚሉት ጀነራል ምግበይ እነዚህ መሰረታዊ ምሰሶችን ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግበይ ሰራዊቱ እሱ ላይ ጠንክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዘቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ በስላቅ መልስ ሰጥተዋል። በየጊዜው ሚዲያ ላይ የቀረቡ አነቃቂ ንግግሮችን በማድረግ የሚታወቁት ከኃላፊነታቸው ውጪ ጭምር ህዝብን የሚያነሳሱ ስሜት ቀስቃሽ ንግግሮችን ከማቅረብ የዘለለ የተግባር ሰው እንዳልሆኑ ትችት የሚሰነዘረባቸው ጀነራል ምግበይ በዛሬው ቃለ ምልልሳቸው ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ሲሉ ቢደመጡ እሳቸው በአዛዥነት የሚመሩት የምዕራቡ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት እንደነበረም ይታወሳል። አዲሱ የኢራን ጠቅላይ መሪ ሞጃታብ ኻሜኒ ማን ናቸው? በአሜሪካና እስራኤል ጥቃት የተገደሉት የኢራን አያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑት ሞታጃብ ኻሜኒ አባታቸውን በመተካት የሀገሪቱ ጠቅላይ መሪ እንዲሆኑ ተሹመዋል። አዲስ መሪ በመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤ አባታቸውን ጠንካራ ፖሊሲዎች ያስከትላሉ ተብለው የሚገመቱ ሞጅታብ መምረጡን አስታውቋል። ሞጅታብ ይህን ስልጣን የተረከቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እርሳቸውን እንዲሾሙ እንደማይፈልጉ እየተናገሩ ባሉበት ወቅት ነው። የሞጅታብ መመረጥ ተቀባይነት እንደሌለው ሲናገሩ የቆዩት ትራምፕ ምርጫው ይፋ ከሆነ በኋላ ደስተኛ ለመሆናቸውን እንደገለጹ ፎክስ ኒውስም ዘግቧል። እስራኤልን ብትሆን ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግ ዝታለች። የኢራን የደህንነት ኃላፊ በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንቱ ጉባኤ ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነ ተናግረዋል። በዚህ ሁኔታ ውስጥ የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሞጅታብ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ህይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸው በላይ ጥቂት በፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። ሆኖም አባታቸውን መንበር ይተካሉ የሚል ረጅም ጊዜ የቆዩ ጭምጭምታዎችም ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረገ የአሜሪካ ዲፕሎማሲ መረጃ ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። ሞጅታብ ኻሜኒ ማን ናቸው? ሞጅታብ የተወለዱት በአውሮፓውያኑ መስከረም 8 ቀን በ1969 በሰሜን ምስራቅ ማሽሃድ ከተማ ውስጥ ሲሆን ከ6 የኻሜኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴህራን ውስጥ በሚገኝ ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሞጅታባ በ18 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመት የዘለቀው ደም አፋሳሽ ጦርነት የኢራን አጋዛዝ ኢራቅ የደፋው በነበረው አሜሪካና በምዕራባውያኑ ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጓል። በ1999 ሞጅታብ የሺአ ሃይማኖታዊ ትምህርታቸውን ለመቀጠል ቆሞ ወደ ተባለችው የሺአዎች ቅድስት ከተማ አቅንተዋል። ከዚያ መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሲከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑ አይታወቅም። ሞጅታባ በኢራን አመራር ውስጥ በመካከለኛው ደረጃ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ለመመረጥ ያላቸው ድል ሊያደናቅፈው ይችላል የሚል ግምትም ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ መገናኛ ብዙሃን ተቋማትና ባለስልጣናት ሞጅታባ ኻሜኒን አያቶላ በማለት በከፍተኛ ሃይማኖት ማዕረግ መጥራትን ጀምረዋል።
አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃውን ከፍ ለማድረግና ለአገሪቱ አመራር እጩነት አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላህ የሚለው ማዕረግ መያዝ የአንድን ሰው የትምህርት ደረጃ፣ እውቀት፣ አመለካከት ተደርጎ ይወሰዳል። ቀጣዩ መሪ ለመምረጥ የሚያስፈልግ መስፈርቶች ቅድመ ሁኔታ እንደሆነም ተደርጎ ይቆጠራል። ሟቹ አያቶላህ አሊ ሀሚኒ በአውሮፓውያኑ 1989 ሁለተኛ ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላህ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል። የፖለቲካ ጣልቃ ገብነት ክሶች የሙጅተባ ስምን ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐመድ አህመድኒን ነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበትም ወቅት ነው። የለውጥ አራማጅ እጩ መህዲ ካሩቢ ለጠቅላይ መሪው አያቶላህ ሀሚኒ በጻፉት ግልጽ ደብዳቤ ልጃቸው ሙጅተባ በአብዮታዊ ዘብና በሲጅ በሚባለው መንግስታዊ ማሊሻ አማካኝነት አህመዲን ነጃድ እያሸነፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምጽ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሰዋቸዋል። ከ4 ዓመት በኋላ ሙጅተባ ተመሳሳይ ክስ ገጥሟቸዋል። የአህመዲን ነጃድ ደግሞ መመረጥ በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞም ቀስቅሷል። አንዳንድ ተቃዋሚዎች ሙጅተባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሐሳብ የሚቃወሙ መፈክሮችን አሰምተዋል። በወቅቱ ምክትል የአገር ውስጥ ጉዳይ ሚኒስትር የነበሩት ሙስጠፋ ታጃዘሂድ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሙጅተባ ሀሚኒ ቀጥተኛ ፍላጎት እንደሆነ ተናግረዋል። የለውጥ አራማጆች የሚባሉት ማር ሁሴን ሙሴቪዋና መህዲ ካሩቢ ከአውሮፓውያኑ 2009 ምርጫ በኋላ በቁም እስር ላይም ቆይተዋል። የካቲት 2012 ላይ ሙጅተባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስበዋቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያ ገልጸዋል። ብዙዎች ሙጅተባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክ ህልውና ማረጋገጥና አገሪቱ ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛ ሰው መሆናቸውን ለህዝቡ ለማሳመን ከባድ ስራ እንደሚጠበቅባቸውም ይታመናል። የአመራር ብቃታቸውን ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የህዝብን ቅሬታ የበለጠ እያባባሰው ይችላል። ሙጅተባ ከተመረጡ እስራኤል ኢላማ ይሆናል። የእስራኤል የመከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላህ ሀሚኒ ተተኪ ኢላማቸው ይሆናል ሲል ገልጿል። ይህ መረጃ የቢቢሲ ነው።